ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንና አባታችንን ባርከን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜና ሰዓት ሁሉ እናመሰግንሃለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ሁሉ ክብር ምስጋና ለአንተ ይሁን። አንተ ታላቅ ድንቅ ኃያል ብርቱ አምላክ ነህ። ተባረክ። በዘመናችን ሁሉ ስለወደድከን፣ ስለመረጥከን፣ በልጅ ደም ስላጠብከን፣ ስላነጻን፣ መርገም ከኛ ስለወሰድክ፣ በቁስል ደግሞ ስለፈወስከን፣ በልጅ በክርስቶስ ኢየሱስ ደግሞ ስለባረከን እናመሰግንሃለን። አሁንም ጌታ እግዚአብሔር ሆይ ሕያውና ቅዱስ የሆነውን ቃልህን እንድታስተምረን፣ እንድትመክረን፣ እንድትመግበን በኢየሱስ ስም ጠይቀሃለን። ነገር ሁሉ እርዳን፣ ጸጋ ይብዛልን፣ ቃልህን ባርክልን። ቀሪውን ጊዜ ላንተ አሳልፈን ሰጠን፣ በኢየሱስ ጌታ ድንቅ ስም አሜን። በትናንትናው ዕለት እየተመለከትነው እንግዲህ ቁጥር 10 ነበረ። ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት ይላል። እንግዲህ በብሉይ ኪዳን የነበሩ አባቶች ትንቢቱን የተቀበሉ ናቸው። ለእኛም ትንቢቱን ያስተላለፉ ናቸው። የክርስቶስን መወለድና ስለ ክርስቶስ ኢየሱስ ሞትና ትንሣኤ አስቀድመው ተመልክተው በመንፈስ እየተናገሩ ናቸው። ያንን የመዳን መንገድ፣ ያንን ጸጋ ለማየት ጓግተው ነበር። ያለኛ ግን ሙሉ እንዲሆኑ ስላላደረገ አልተመለከቱትም። ስለዚህ ነው እየፈለጉ መረመሩት ይላል እና ትናንት ዕብራውያን 11 ላይ ከቁጥር 9 ጀምሮ አንብቤ የላችኋለሁ። ያቺን የሚናፍቋትን ከተማ በሩቅ አይተው ምን አረጓት ይላል? ተሳለሟት ይላል። አልገቡባትም። መግባት የሚሆነው ከኛ ጋር በፍጻሜው እንደሆነ መጽሐፍ ቅዱስ በግልጽ ስለሚያስቀምጥ ነው። ዛሬ ደግሞ ቁጥር 11ን እንመለከታለን። በእነርሱም የነበረ የክርስቶስ መንፈስ ለክርስቶስ ምክር ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበረ ይላል። እንግዲህ ከትናንትና የቀጠለ ነው። የክርስቶስን መንፈስ በእነርሱ የነበረውን የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር ምን ያደርጉ ነበር? ይመረምሩ ነበር። ማወቅ ይፈልጉ ነበር። ማወቅ ብቻ አይደለም፣ ማየት የሚፈልጉ ነበር፣ ይመኙ ነበር። አንዳንድ ጊዜ የእግዚአብሔር ጸጋ ለኛ ምን ያህል ምሕረት እንደተደረገልን እንደራራልንና እንዳሰበልን በዚህ ማወቅ እንችላለን። ቀደሙት አባቶች በሩቅ አይተው ተሳለሙት እንጂ ሊገቡበት አለመቻላቸውን ስንመለከት ይህንን ጸጋ ይፈልጉት ነበረ፣ ግን ሊያገኙት አለመቻላቸው፣ ከሞትና ከትንሣኤ በኋላ ያለውን ክብር ማየት ይናፍቁ ነበረ፣ ያንን ክብር መመልከት አለመቻላቸው። ይህንን ሁሉ የተናገሩትን ትንቢት ግን እኛ ተቀበልነው። እኛ በእኛ ሕይወት እንዲፈጸም ወደደ እግዚአብሔር። በእነሱ ተመላልሶ በመላእክትና በመንፈስ ተመላልሶ ያወራቸው ነበር። እኛ ግን ልጆች ስለሆን ከኛ ጋር አብሮ ለዘላለም እንዳለን መጽሐፍ ቅዱስ ደግሞ አበክሮ ይመሰክርልናል፣ ይነግረናል። ወኛ ውስጥ አለ፣ አብሮን አለ። በሌሊትም በቀን የሚጠብቀን የማይንቀላፋ ከኛ ጋር አብሮ ያለ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ኪዳን የገባልን ሕያውና ቅዱስ የሆነው ጌታ አብሮን አለ። እንግዲህ ያንን የመንፈስን
በመንፈስ የተመለከቱትን መከራ ከእርሱም በኋላ ስለሚመጣው ክብር በሞትና በትንሣኤው መዳን እንደሚሆን ያውቁ ነበረ። የሚገርመው ከዛ በኋላ ክብር እንደሚመጣ ያውቁ ነበረ። ግን እየመሰከሩ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበረ። ዘመኑን ግን ማወቅ አልቻሉም። የሚገርመው ነገር ኢሳያስ ስለመወለዱ ተንብዮአል፣ ግን መቼ እንደሚወለድ አያውቅም ነበረ። ነገር ግን በእኛ ዘመን ደግሞ ሐዋርያት በተለይም ዮሐንስ ራእይ ስለ ምጽአቱ ስለ መጨረሻው ዘመን ነግሮናል። ቀኑ ሰዓቷ መቼ እንደሆነች አናውቅም። ልክ እንደዚህ ማለት ነው። ግን እናፍቃለን። ምንናፍቀው ምንድነው? ዘላለማዊ አብረን መኖራችንንና ያ የተገባልን የዘላለም ተስፋ በሕይወታችን መፈጸሙን ነው ምንናፍቀው። ከዚህ ምድር ጭንቀት፣ ከዚህ ምድር ዋይታና ሰቆቃ፣ ጩኸት ለዘላለም ከእርሱ ጋር ሆነን ማረፍ የምንችልበትን ያንን ቀን እንናፍቃለን። ምክንያቱም ዓለም ሁሉ ሊያየው ይወዳል። ዓለም ፍጻሜ አላት። ያ ፍጻሜ መቼ ነው? ማንም አያውቅም። ማንም የክርስቶስ ኢየሱስ ምጽአት መቼ ነው? ማንም አያውቅም። ነገር ግን አሁንም ጌታ ኢየሱስ ክርስቶስ በምድር በነበረ ጊዜ በማቴዎስ 24 ላይ የዓለም ፍጻሜ መቼ እንደሚሆንና የሱ ምጽአት መቼ እንደሚሆን በግልጽ እዛ ላይ አስተምሮናል፣ አመልክቶናል። ምዕራፍ 25 ላይ ደግሞ እንቅልፍ እንዳይለን አስጠንቅቆናል። እንዴት ያስጠነቀቀን? እንቅልፍ እንዳይለን እንዳንተኛ፣ ዘመኑን መርምረን እንድንደርስበት፣ ቀኗን ሰዓቲቱን ባናቅም ነገር ግን እንድንዘጋጅ፣ እንድንታጠቅ፣ በጸሎት በቃል በመንፈስ የበረታን እንድንሆን፣ ለዛች ድንገትና ቅስበታዊ ለምትሆነው ቀን ዝግጁ ሆነን እንድንገኝ ይመክረናል። እንግዲህ የሐዋርያት ሥራ 16:7 ላይ ምን ይላል? በሚሰየም አንጻር በደረሱ ጊዜ ወደ ቢታንያ ሄዱ ዘንድ ሞከሩ፣ የኢየሱስን መንፈስ አልፈቀደላቸውም። እንግዲህ በመንፈስ ነበረ ስለ ክርስቶስ መከራና ስቃይ ወይም ደግሞ ሌሎች ነገር ይመረምሩ እንደሆነም የእግዚአብሔር መንፈስ አንዱ ከሚሰራበት መንገድ ምንድነው? ይመራናል። ይህን ምሪት እናገኛለን። ይህን ምሪት የምንቀበለው በእግዚአብሔር መንፈስ አማካይነት እንደሆነ ልናውቅና ልንረዳ ያስፈልጋል። ጴጥሮስ 1:21 ደግሞ ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነተው ተናገሩ ይላል። እንግዲህ እየተነገረንን ይህንን የመጨረሻውን ዘመን ትንቢት እኛም እንጠባበቃለን። አባቶቻችን አላዩትም። አባቶቻችን ይህንን እኛ የቀመስነውን ነገር መቅመስ ፈልገው ነበረ። ያንን መዳን ማየት ፈልገው ነበር። ያንን ተአምራት መመልከት ፈልገው ነበረ። ነገር ግን ሊመለከቱ አልቻሉም። ነገር ግን ምንድነው የተጻፈውን ይመረምሩ ነበረ። በምን ዘመን ሊያደርገው እንደሚችል ይመረምሩ ነበረ። የሚገርማችሁ በዛ ምልክት አልተሰጣቸውም። ልጅ እንደሚወለድ ነው የተነገራቸው። የሰው ልጆችን ሁሉ ከኃጢአታቸው እንደሚያድናቸው ነው የተነገራቸው። እስራኤል ከጨለማ ውስጥ እንደሚያወጣ ነበር የተነገራቸው። ስሙን አማኑኤል እንደምትለው ነው የተነገራቸው። ነገር ግን መቼ እንደሚወለድ በምን ሰዓት እንደሚወለድ አላወቁም። እንደውም ትንቢትን ይመረምሩ የነበሩ በመቅደሱ እንኳን የነበሩ ሰዎች ክርስቶስ ኢየሱስ በቤተልሔም ግርግም ውስጥ ተወልዶ ሲመጣ አላወቁትም፣ ሊቀበሉትም አልወደዱም። ምክንያቱም ይወለዳል ብለው የጠበቁት በቤተ መንግስት ነበረ፣ በበረት አልነበረም። ፍቃደኞች አልነበሩም። አንድ ስምዖን ብቻ ነው መጽናናትህን አይቷልና ባሪያን አሰናብት ብሎ ትንቢቱን ይጠብቅ የነበረው ስምዖን ብቻ እንደነበረ መጽሐፍ ቅዱስ በግልጽ ይነግረናል። ሌሎች ግን በምኩራባቸው እንኳን መጽሐፍን እየገለጠ ትንቢቶችን እየተናገረ ስለ እርሱ የተጻፉትን እያነበበላቸው ሊያውቁት ሊረዱት አልፈለጉም። ምክንያቱም ገና ይጠብቃሉ፣ አሁን ድረስ ይጠብቃሉ። የሚገርመው ደግሞ ይሄ ነው። አይሁዳውያኖች አሁን ድረስ መሲህ ገና አልመጣም አልተወለደም ብለው ይጠብቃሉ።
ገና መወለዱን ይጠብቃሉ። ለዚህ እኮ ነው ሐሰተኛው ክርስቶስ በቀላሉ ወደ ቤተ መቅደሱ ገብቶ የሚያታልላቸውና እኔ ክርስቶስ ነኝ ብሎ እንደሚነግስና እነሱም እንደሚያነግሱት ክርስቶስ ተወለደ ብለው ዓለምን ሁሉ ለመግዛት የሚሆነውን ስፍራ የሚሰጡት ስለዚህ እኮ ነው። በደስታና በጨፍራ በዋይታ ወደ ቤተ መቅደሳቸውም የሚያስገቡት ስለዚህ ነው። ምክንያቱም ገና ነው ብለው ይጠብቁ ነበረ። እርሱ ግን በዮሐንስ ወንጌል ላይ የእግዚአብሔር ቃል እንደሚናገረው ወደ እነሱ መጥቶ ነበረ። ነገር ግን ሊቀበሉት አልወደዱ። እርሱን ከመቀበል ይልቅ በአንጻሩ ወንበዴዎቹ እንዲፈቱላቸው እንደ ወንበዴ እንደቆጠሩት ደሙ በእኛ ላይ ይሁን እንዳሉ መጽሐፍ ቅዱስ በግልጽ ይናገራል። እና እንግዲህ ለምን እንዳልተቀበሉት መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 1 ቁጥር 10 እና 11 ላይ እንደዚህ ይላል። በዓለም ነበረ፣ ዓለምን በእርሱ ሆነ፣ ዓለምን አላወቀውም ይላል። የእርሱ ወደ ሆኑት መጣ፣ የገዛ ወገኖቹም ምን አላረጉትም፣ አልተቀበሉትም ብሎ ይናገራል። ወደ ገዛ ወገኖቹ መጣ፣ የእርሱ ወደ ሆኑት ግን ሊቀበሉት ምን አላረጉም፣ አልፈለጉም፣ አልወደዱም። ስለዚህ ነው ለእኛ መዳን የሆነው። ለዚህ ነው ሮሜ ላይ የአሕዛብ ሙላት እስኪሆን ድረስ ድንዛዜ በአይሁድ ይሆናል ብሎ የእግዚአብሔር ቃል በግልጽ የሚያስቀምጠው። ስለዚህ ነው እኛ ግን በተሰቀለው በሞተው ከሙታን በተነሳው ተመልሶ በሚመጣው በክርስቶስ ኢየሱስ ለዘላለም እናምናለን። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን መልእክት ለሁሉ ብዙዎች አጋሩ። ላለው ለዛሬ ማለዳ ያለኝን ይሄው ነው። በአጭር ጸሎት እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም ስለዚህ ማለዳ ስለ ምሕረትና ስለ ቸርነት እናመሰግንሃለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን እንዳለ ጳውሎስ። እኛ ግን አንተን እንሰብካለን፣ በዘመን ሁሉ አንተን እንሰብካለን። ስለ አንተ እናወራለን፣ ስለ ምጽአትህ እንናገራለን። በደጅ እንዳለ ልትመጣ እንዳለ ዘመኑ እንዳለቀ ጊዜው እንደደረሰ በክርስቶስ ኢየሱስ ስም ለሰዎች ሁሉ እናውጃለን። ይህን ስለሚሆን ደግሞ እናመሰግናለን። እህቶቼን ወንድሞቼን ባርካቸው። ያንተ ጸጋ፣ ምሕረት፣ ቸርነት በሕይወታቸው ላይ ይብዛ። ይህን መልእክት ደግሞ ሼር የሚያደርጉትን ሁሉ እንድትባርካቸው፣ እግዚአብሔር የሚያዳምጡትን ሁሉ እንድታስተምራቸው፣ መንፈሳቸው እንድታነቃቀናቸውን ብሩህ እንድታደርግ በልጆች፣ በትዳር፣ በአገልግሎት፣ በትምህርት፣ በእውቀት፣ በሁሉ በሚሰሩት ነገር፣ በሚያደርጉት ነገር፣ በሚነኩት ነገር ሁሉ የተባረኩ እንዲሆኑ በኢየሱስ ክርስቶስ ስም እጠይቃለሁ። ሁሉ ለስምህ ክብር ይሁን። ሁሉም በእጅ አሳልፈን ሰጠንህ። ከክፉ ሁሉ ጠብቀን በደም ሸፍነን በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።